ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደፍተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። የሰንደርላንድን ጉዳይ እናንሳ። አራተኛ ደረጃ ላይ ያስቀመጠው ጥንካሬው ምንድነው የሚለውን ጉዳይ እንመልከት። ባሳለፍነው ሳምንትም ከአርሰናል ጋር በሜዳው ያደረገውን ጨዋታ 2-2 በሆነ ውጤት አጠናቋል። ይሄንን ጉዳይ እናንሳ። ከትላልቅ ቡድኖች በልጦ ነው እዛ ደረጃ ላይ የተቀመጠውና እንመልከተው። አልከለም በሰንደርላንድ ነገር በቀደም ደግሞ ከአርሰናል ጋር ተጫወተና አርሰናል በቅርብ ሰሞን ሚጥል አይመስልም ነበር፣ ነጥብ የሚሸነፍ አይመስልም ነበር። በእርግጥ አልተሸነፈም ያንንም ጨዋታ፣ ግን ሰንደርላንድ ነው አርሰናልን ነጥብ ያስጣለው። ባለፈው ደግሞ ቀደም ብሎ እንደምታስታውሹ ከቼልሲ ጋር ስታንፎርድ ብሪጅ ላይ ሄዶ ቼልሲን አሸንፏል። እነዚህ ትልልቅ ርዕስ ከሳች ውጤቶች ቢሆኑም ግን በጠቅላላው ሲዝኑ ከተጀመረበት ጊዜ ጀምሮ ደግሞ ቡድኑ እያሳየ ያለው ኮንሲስተንሲ በጣም የሚያስደንቅ ነው። በቀደም አርሰናል ላይ ከዛ ፊት ቼልሲ ላይ ምናምን በመጨረሻ ደቂቃ ጎሎች ያገኛቸው ነጥቦች የሰንደርላንድ የቡድኑ ባህሪ መገለጫዎች ናቸው። ቡድኑ አንድ ሞቶ አለው እስከ ሞት ድረስ ምናምን ነገር የሚል ቲል ደ ኤንድ ሆኖ ቲል ዴይዝ ምናምን የሚላሉ እስከ መጨረሻው የሚፋለም ነው እና በመጨረሻዎቹ ደቂቃዎች በተቆጠሩ ጎሎች ከ90 ደቂቃ በኋላ በሚጨመሩ ተጨማሪ ደቂቃዎች በሚቆጠሩ ጎሎች የሰንደርላንድን ያህል ብዙ ጎል ያስቆጠረ፣ በእነዚያ ጎሎችም የሰንደርላንድን ያህል ብዙ ነጥብ ያገኘ ቡድን የለም። ይሄ የቡድኑ የማይሞት መንፈስ ማሳያ ነው። እስከ መጨረሻው የመፋለም የመንፈስ ጥንካሬ ማሳያ ነው። በቅርብ ጊዜ ወደ ፕሪሚየር ሊግ ያደጉ ቡድኖች ውጤት ጥሩ አይደለም። አሁን ባለፉት 2 ሲዝኖች ወደ ፕሪሚየር ሊግ ያደጉት 6 ቡድኖች 6ቱም በመጡበት አመት ተመልሰው ወርደዋል። አምናም ከዛ በፊት በነበረው የውድድር ዘመንም ሰንደርላንድ ደግሞ በፕሌይኦፍ ነው የመጣው። ከአንደኛና ሁለተኛ ሆኖ አይደለም የጨረሰው። አንደኛና ሁለተኛ ሆኖ ከጨረሱት ከበርንሌና ከሊድስ በቻምፒየንሺፕ በ24 ነጥብ ያንስ ነበር። ስለዚህ ከሚመጡት መካከል ቶሎ ሊመለስ ይችላል ተብሎ የታሰበው በሬጉላር ሲዝን በ44 ጨዋታዎች በ24 ነጥብ ከበርንሌና ከሊድስ ያነሰው ሰንደርላንድ ነው። ግን አሁን የሆነው ምንድነው? ከ17 አመት በኋላ አዲስ የመጣ ቡድን ያደረገው ምርጡ አጀማመር ሃል ሲቲ ነው። ከዚህ በፊት በ2008 እንደዚህ አይነት በጣም አስደናቂ የሲዝን ጅማሬ ያደረገው 11 ጨዋታ ነው፣ ግን ትንሽም ብዙም አይደለም። ትንሽ ያልሆነው የውድድር ዘመኑ 1/3 ሊሆን፣ ስለዚህ ትንሽ አይደለም። 33% እየተጠጋን ነው። ብዙ ያልሆነው ገና 27 ጨዋታ ይቀራል። ስለዚህ በሁለት በመረጥነው ፐርስፔክቲቭ ነገሩን ማየት እንችላለን። ግን በጭራሽ ግን ያን ያህል ትንሽ ሳምፕል ሳይዝ አይደል። አሁን ከ5 ጨዋታ በኋላ ምናምን አይደለም እያወራን ያለን። አራተኛ ሆኖ ሲዝኑን እንደማይጨርሱ ግልጽ ነው። ግን አጀማመራቸው በጣም ያስደንቃል። አንዳንድ ኤክስጂ አንደርላይንግ ነምበርሳቸውንም ስታይ ፐርፎርማንሳቸውና ውጤታቸው ትንሽ ውጤታቸው የተጋነነ መሆኑን ያሳያል። ግን ብዙ ገንዘብ ኢንቨስት አድርገዋል። በጣም ሮማንቲክ ስቶሪ አይመስለኝም። እሱን እጠራጠራለሁ። ምክንያቱም 183 ሚሊዮን ፓውንድ ነው ያወጡት እና በፕሪሚየር ሊግ ታሪክ አዲስ ያደገ ቡድን ይሄን ያህል ገንዘብ አውጥቶ ተጫዋቾች ገዝቶ አያውቅም። የሆነ ጊዜ የኢቫንጀሎስ ማሪናኪስ ኖቲንገም ፎረስት እንኳን በመጣበት ጊዜ 23 ተጫዋች ገዛ እኮ በአንድ ክረምት። 23 ተጫዋች ሲገዛ ሰንደርላንድ ያወጣውን 183 ሚሊዮን ፓውንድ አላወጣም ለ23 ተጫዋቾች። ይሄ በጣም ከፍተኛ ገንዘብ ኢንቨስት የተደረገበት 12 ተጫዋቾች የገዙበት በመጀመሪያ ከዌስትሃም ጋር በተደረገው ጨዋታ አምና በቻምፒየንሺፕ ፕሌይኦፍ የፍጻሜ ጨዋታ ከነበረው 11 የ7 ተጫዋች ለውጥ አድርጎ የመጣ አዲስ ቡድን እየተገነባበት ያለ ነው። ብዙ ገንዘብ ኢንቨስት አድርገዋል በዚህኛው በክረምት የተጫዋቾች የዝውውር ገበያ። ብላክ ካትስ ነገር ተቋቁሮቹ ድመቶች ነው ይባላሉ።
ብራያን ብሮቤ የሚባለውን ተጫዋች ከአያክስ በ20 ሲሞና ዲንግራን ከብራይተን በ24 አቢብ ዲያራን ከስትራስቡርግ በ31 ሚሊዮን ዩሮ ኤንዞ ለፊን ከሮማ በ24 ሚሊዮን ዩሮ በቀደም ከአርሰናል ጋር በታላቅ ስሜት የተጫወተው ግራኒት ዣካን ከባየር ሌቨርኩዘን ብዙ ገንዘብ ኢንቨስት አድርገዋል። ሮይፍስ አዲስ ግብ ጠባቂ ነው። ኖኒ ማድዌኬ ማነው ምኩዌሌ አዲስ ተከላካይ ነው። ቡድኑ በአዲስ መልክ እየተገነባ ያለ ነው። ስለዚህ አንደኛው ኢንቨስትመንት ነው። ግን ኢንቨስት ማድረግ ብቻውን አያዋጣም። ለምሳሌ አምና ኤፕስዊች ከ100 ሚሊዮን ፓውንድ በላይ አውጥቶ ነበር። ኤፕስዊችን በፕሪሚየር ሊግ አላቆየውም። በብልሃት ኢንቨስት ማድረግ ደግሞ በጣም ወሳኝ ነው። ወጣት ተጫዋቾች አምጥተዋል። ብዙዎቹ ተጫዋቾች ከ24 ዓመት በታች ናቸው። ግን እዛው ላይ ደግሞ እንደ ግራኒት ዣካ አይነት ባለ ልምድ ተጫዋች ጨምረዋል። በቀደም ዣካ ጥሩ መጫወቱ ብቻ ሳይሆን የውድድር ዘመኑ ከተጀመረበት ጊዜ ጀምሮ ለምሳሌ በፕሪሚየር ሊግ የሱን ያህል ብዙ ኪሎ ሜትር የሸፈነ ተጫዋች የለም። የግራኒት ዣካን ያህል ብዙ ኪሎ ሜትር ከቨር ያደረገ ተጫዋች የለም። ከሰንደርላንድ ተጫዋቾች መካከል ደግሞ የሱን ያህል ብዙ ኳስ የነካ፣ የሱን ያህል ብዙ ፓስ ያደረገ፣ የሱን ያህል በመጨረሻው 30 ሜትር ላይ ብዙ ፓስ ያደረገ፣ የሱን ያህል ብዙ ፓሶች በፍጹም ቅጣት ምት ሳጥን ውስጥ ብዙ ፓስ ያደረገ፣ የሱን ያህል ብዙ አሲስት የሰጠ፣ የሱን ያህል ብዙ የጎል ዕድል የፈጠረ፣ ብዙ ኳስ የቀማ፣ ብዙ ዱኤሎች ያሸነፈ ተጫዋች የለም። ይሄ በጣም አስደናቂ ነው። በቀደም ከአርሰናል ጋር ከዚህ በፊት በነበረው የቼልሲ ጨዋታ የተጋፈጣቸውን አማካዮች ማስታወስ ያስፈልጋል። ካይሴዶን፣ ራይስን፣ ዙቢሜንዲን አይነት ትልልቅ አማካዮች ነው የተጋፈጠው። በሁለቱም ጨዋታዎች በጣም ጥሩ ተጫውቷል። የአርሰናል ደጋፊዎች እንደምታውቂው ባሳየው ሪያክሽን ሜሪኖ ላይ በጮህበት መንገድ ጎሉ ሲቆጠር ባሳየው የደስታ አገላለጽ በፍቅር የተለያየን አልመስላለኩ የሚል ጥያቄ አላቸው። ሲለቅ ከደጋፊዎቹ ጋር እርቅ አድርጎ ነው የለቀቀው። እንደሚታወቀው ተወዶ ተዘምሮለት ነው የለቀቀው። እንደውም አስታውሳለሁ በ2024 በኤምሬትስ ካፕ የቅድመ ውድድር ዘመን ዝግጅት ጨዋታ በአርሰናል ስቴዲየም ሲደረግ ከሊቨርኩዘን ጋር መጥቶ ነበር እና ተቀይሮ ሲወጣ ስቴዲየም ውስጥ የተደረገለት አቀባበል በጣም ከፍተኛ ነው። ግን ዣካ እንደዚህ ነው፣ ሁሌም ፓሽኔት ነው። በጣም በታላቅ ስሜት የሚጫወት ተጫዋች ነው። ለፕሪሚየር ሊግ የሚሆን 6 አይደለም እንደዚህ ይባል ነበር፣ ግን በጣም አስደናቂ ፐርፎርማንስ ነው እያሳየ ያለው። ስለዚህ ገንዘብ ማውጣታቸው ብቻ ሳይሆን ለትክክለኛው ሰው ገንዘብ ማውጣታቸውን ጥሩ ማሳያ ሊሆን ይችላል። ግራኒት ዣካ ማለት ነው ጥሩ ማሳያ ሊሆን ይችላል። ከዛ ደግሞ የትኛው ዲፓርትመንት ላይ ገንዘብ ኢንቨስት ማድረግ እንዳለባቸውም ሳያውቁ አልቀሩም። በፕሪሚየር ሊግ 2 ችግር ነበር ባለፉት ጥቂት ዓመታት። አንደኛው ፍልስፍናዬ ወይም ሞት የሚሉ አሰልጣኞች ነበሩ። ቪንሰን ኮምፓኒ ከበርንሌ ጋር እንደዛ ነበር የሆነው። በቃ በቻምፒየንሺፕ ስኬታማ በሆነበት መንገድ ለመጫወት ነበር የሞከረው እንጂ አዳፕት አላደረገም። ወይም ራስል ማርቲን ከሳውዛምፕተን አምና ልክ በቻምፒየንሺፕ የሰራውን ፎርሙላ በፕሪሚየር ሊግ ለመድገም ነበር የሞከረው። በቻምፒየንሺፕ ይሰራ ይሆናል፣ በፕሪሚየር ሊግ ያለው ባር ግን ከፍ ስለሚል አዳፕት ማድረግ አለብሽ። አንደኛው ችግር አንዳንድ አሰልጣኞች እንደ አይነት የአዳፕታቢሊቲ ችግር ነበረባቸው። በሊድስ አሁን ያሉት አሰልጣኝ ከዚህ በፊት የኖርዊች አሰልጣኝ ሆኖ ተመሳሳይ ችግር ነበረባቸው። ወደ ፕሪሚየር ሊግ ሲመጡ በዛው የቻምፒየንሺፑ ባርሰሎና ባስባላቸው ስታይል መቀጠል ይፈልጋሉ። ፕሪሚየር ሊግ ግን ደረጃው በጣም ከፍ ያለ ነው፣ ስለዚህ አይሰራም። አዳፕት ማድረግ ያስፈልጋል። ሁለተኛው የተከላካይ መስመር ችግር በሌሎች ቡድኖች ላይ ይታይ ነበር። አሁን ባለፉት ጥቂት ሲዝኖች ላይ በፕሪሚየር ሊግ አዳዲስ የመጡት ቡድኖች 60-70 ጎል የተቆጠረባቸው ቡድኖች አሉ። ባለፉት 2 ሲዝኖች 6ቱም ያደጉትና ባደጉበት አመት ተመልሰው ወደ ቻምፒየንሺፕ የተመለሱት ቡድኖች በነዛ በወረዱባቸው ሲዝኖች በትንሹ 78 ጎል ተቆጥሮባቸዋል። አሁን ሰንደርላንድ በፕሪሚየር ሊግ፣ አርሰናል የሊጉ ቤስት ዲፌንስ፣ ከዛ ቀጥሎ ሲቲ 2ቱ ብቻ ናቸው ከሰንደርላንድ ያነሰ ጎል የተቆጠረባቸው። የተከላካይ መስመሩን ጥብቅ አድርጓል። ባለፉት ጥቂት አመታት ሌሎቹ ወደ ፕሪሚየር ሊግ ያደጉት ቡድኖች ያልነበራቸው አንደኛው ጉድለት ሰንደርላንድ ያለው እንዳልኩት የአዳፕታቢሊቲ ጉዳይ እና የተከላካይ መስመር ጥብቅነት ጉዳይ ነው። አሁን ባለው ሬት ይቀጥላል አላቅም። አሁን ባለው መንገድ የሚቀጥል ከሆነ በ11 ጨዋታ 10 ጎል ብቻ ነው የተቆጠረበት። ከ40 በታች ጎል ተቆጥሮበት ሊያጠናቀቅ ይችላል። ይህንን ይዞ ሲዝኑን በሙሉ መዝለቅ በጣም አስቸጋሪ ነው፣ አንሰስቴነብል ነው። ለሰንደርላንድ አይነት ብዙ ገንዘብ ኢንቨስት ቢያደርግም ስቲል ሊሚትድ ለሆነ ቡድን በነገራችን ላይ በታሪክ ጃይንት ነው ሰንደርላንድ። ከእንግሊዝ የመጀመሪያዎቹ ሱፐር ክለብስ መካከል አንደኛው። ለዚህ ነው የሰንደርላንድ
ፈራሚዎች ሲመጡ ይሄ በቅርብ ጊዜ የሚታወቀውን ዶክሜንተሪ ኔትፍሊክስ በጣም የሚወደድ ዶክሜንተሪ አለ የሰንደርላንድ ዶክሜንተሪ ስለ አርሰናል ስለ ሲቲ ስለ ዩቬንቱስ ስለምን እንደተሰራ ሁሉ ስለ ሰንደርላንድም ተሰርቷል ግን ሁለቱንም ነው የሚያሳዩዋቸው የመጀመሪያዎቹን የሰንደርላንድ የግዝፈት አመታትንም በተለይ ደግሞ ያለፉት የ8-9 አመታት መከራ ነው ሁለቱንም ነው የሚያሳዩ ስለ ሰንደርላንድ ሙሉ እውቀት እንዲኖራቸው ያደርጓቸዋል ተጫዋቾቹን ከኋላ ግን አጠናክረውታል ቡድኑን አዳዲስ ተጫዋቾች አዲስ ግብ ጠባቂ አዳዲስ ተከላካዮች ገዝተዋል በደንብ ኢንቨስት አድርገዋል አሰልጣኙ መደነቅ ያለባቸው ይመስለኛል ሬጂስ ለብሪ እኔ የሎሪዮ አሰልጣኝ በነበሩበት ጊዜ ነው ማቃቸው ሳይጠበቅ የአካዳሚ አሰልጣኝ የነበሩ ናቸው በሎሪዮም እንደ ዳንጎ ታራ አሁን በሰንደርላንድ አብሯቸው የሰራው ኤንዞ ለፊ ቲዮ ለብሪስ የሳቸው ዘመድ ነው መሰለኝ ልጃቸው ይመስለኝ ዘመዳቸው እንደ አይነት ተጫዋቾች ያሉባቸውን ስብስብ ይዘው በጣም ጥሩ ቡድን ሰርተው ነበር አስታውሳለሁ በኋላ ከሳቸው መልቀቅ በኋላ ቡድኑ ወርዷል አሁን እዚህ መጡ አግሬሲቭ ይሆናል አርሰናል ሁለተኛውን ጎል ካስቆጠረ በኋላ ሲያደርጉ እንዳየ ነው ያቻነቱን ጎል በሚፈልጉበት ጊዜ እንዳደረጉት ሌላ ጊዜ ብሎ ብሎክ ይጫወታሉ ፕሬስ ያደርጋል ፈሪ ቡድን አይደለም ግን የመጀመሪያውን የፕሬሲንግ መስመር የተጋጣሚ ቡድን ካለፈ ሪትሪት ያደርጋል በ5-4-1 ይጫወታል በቀላሉ ፔኔትሬት የምታደርጊው ቡድን አይደለም ስለዚህ አዳፕተብል ነው በጣም ኳስ ይቀማል ግን ብሎ ብሎክ መጫወትም ይችላል ብዙ ዱዌል የሚያሸንፍ በነገራችን ላይ ፍልሚያዎችን በማሸነፍ ፕሪሚየር ሊግ ደግሞ በጣም ፊዚካል ሊግ አይደለም ስለዚህ ብዙ ፍልሚያዎች ማሸነፍ አለብሽ ብዙ ፍልሚያዎች ያሸንፋሉ ተጫዋቾቻቸው በተናጠል ቡድኑም እንደወል ሌላ ግን የክለቡን ባለቤት ማድሳት የሚገባ ይመስለኛል በጣም ወጣት ነው በፕሪሚየር ሊግ ወጣቱ ባለቤት ነው ሉዊ ደ ፍሩይስ የሚባል ነው ከዚህ በፊት የማርሴይ ባለቤት የነበሩ አባቱ ሮበርት ድሬይፉስ የሚባሉ ናቸው ስለዚህ የእግር ኳስ ልምድ ያለው ነው ሲመጣ አስታውሳለሁ እንዴት የሚዲያ አትራክሽን እንደነበር ፈረንሳይነቱም ስዊስ ፈረንሳይነቱም ጠቅሞት ሊሆን ይችላል የፈረንሳይን ገበያ በደንብ ነው የሚያውቁት ብዙ ዝውውሮች ከፈረንሳይ አድርገዋል አሁን ኤፕስዊች ለምሳሌ የቻምፒየንሺፕ ምርጥ ተጫዋቾችን ነበር የገዛው ይሄኛው ቡድን በእርግጥ ከኡኒዮን ሳንጂልዋዝም ከሌሎችም ክለቦች ከሌሎችም ሊጎች ተጫዋቾች አምጥቷል ግን በአብዛኛው ፈረንሳይ ተኮሩ የፈረንሳይ ተጫዋቾች ደግሞ ብዙ ጊዜ ለፕሪሚየር ሊግ ፊዚካሊቲ የተዘጋጁ ናቸው የፈረንሳይን ገበያ ኤክስፕሎይት ያደረጉበት መንገድ ፕላናቸው እንደሚባለው መደበኛ የፕሪሚየር ሊግ ቡድን በሆን ወደ አውሮፓ ውድድር መሸጋገር ከዚያ በዋንጫዎች ማሸነፍ የረጅም ጊዜ ፕላን ያላቸው ናቸው የፔሳር ሄድሩምም አላቸው ምክንያቱም ባለፉት ጥቂት ዓመታት በቻምፒየንሺፕ ወጣት ተጫዋቾችን ማምጣት ብዙ ገንዘብ ብዙ ደሞዝ የማይከፈላቸውን ተጫዋቾች ማምጣት ላይ ስለነበር ያተኮሩት በአንድ ክረምት 183 ቢያወጡም ለመሸጥ ፈቃደኞች ናቸው አሁን እንደ ጆብ ቤሊንጋም አይነቱን ተጫዋች ሸጠዋል ለምሳሌ በጣም ወሳኝ ተጫዋች ነበር ባለፈው የውድድር ዘመን የፈረንሳይን ገበያ የሚያውቁ የስፖርት ዳይሬክተር አምጥተዋል ፍሎሪያን ጊዞልቪ የሚባሉ የሮማ ነበሩ በቅርብ ጊዜ ከዛ ፊት የኒስ ከዛ ፊት የሎንስ የስፖርት ዳይሬክተር የነበሩ ናቸው እነዚህ ነገሮች ምናልባት እንደ ጥንካሬ ግብአቶች ሊታዩ ይችላል በጣም ጥሩ ግብ ጠባቂ ያላቸው ከ80% በላይ ሙከራ የማዳን ሬት ያለው ግብ ጠባቂ አላቸው ጥብቅ የተከላካይ መስመር እንደ ግራኒት ዣካ አይነት አምበልና የተዋጣለት ሲዝን እያሳለፈ ያለ ተጫዋች ምናልባት እነዚህ ከሰፊ ነጥቦቻቸው መካከል ጥቂቶቹ ሆነው ሊነሱ ይችሉ ይሆናል አዎ አድማጮቻችን ለዛሬ ነበረን ቆይታ ይሄንን ይመስል ነበር ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ መልካም ቀን ይሁንላችሁ ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደፍተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።